ሰላም ጤና ይስጥልን ተመልካቾቻችን። በህግ አመለክ የተሰኘው ህግና ህግ ነክ ጉዳዮች የሚዳሰስበት ሳምንታዊ የቴሌቪዥን ፕሮግራም ነው። ርዕሰ ጉዳያችን የሚሆነው የፌዴራል ፍርድ ቤቶች የዳኝነት አከፋፈል ደንብ በቅርቡ ወጥቷል። እሱን በሚመለከቱ ውይይት እናደርጋለን። ተከታተሉን። እንግዳዬ የህግ አማካሪና ጠበቃ አቶ አበባ አረጋይ፣ እንኳን ሰላም መጣ። ሁሉ ሰላም ያያችኋለን። እሰይ። እንግዲህ እንደሚታወቀው ትልቅ ኢሹ ሆኗል የፌዴራል ፍርድ ቤቶች የዳኝነት አከፋፈል ደንብ ቁጥር 1 2017 ምናልባት እንግዲህ ኦልሞስት ከ70 በፊት የነበረውን የዳኝነት አከፋፈል ደንብ አሻሽሎ የመጣ ነውና ምናልባት እንደው ይሄ ከህግ አወጣጡ ስርዓት እንደው ይሄ ቁጥሩም ከመሰጡት ጋር ተያይዞ ቅድሚያ እንመለከተ ይሆን? እንደው ለመነሻ ያክል ደንብ ቁጥር 01 2017 እንግዲህ አንድ ብሎ ነው የጀመረው። አንድ ብሎ ሲጀምር እንግዲህ ቀደም ብሎ ገና ከህገ መንግስቱ በኋላ በርካታ አዋጆች ሲወጡ ከዛ በኋላ ደንቦች ወጥተዋል። እንግዲህ ከ300 በላይ ይመስለኛልና ምናልባት ይሄ አንድ ብሎ ቁጥር ራሱ ከመሰጠቱ መጀመሪያ ያለብን ይመስለኛል። ምን አስቦ ይመስላል አቤ? አመሰግናለሁ አዳርግ። እዚህ ፕሮግራም ላይ ቀርቤ ሀሳብ እንድሰጥ ድሉ ስላመቻቻችሁ በጣም ከልብ አመሰግናለሁ። እንግዲህ የመጀመሪያውን ጥያቄ መወያያ አድርጋ ያነሳው ከቁጥር አሰጣጡ ይጀምራልና እውነት ለመናገር ይህ ደንብ የወጣው የፌዴራል ፍርድ ቤቶች የዳኝነት ክፍያ ለመወሰን የወጣ ደንብ ነው የሚለው። ቁጥሩም ቁጥር 2017 ዓ.ም በሚል ነው የወጣውና ለምን የሚለው ነገር ባይዘው ሰፊ ርዕስ ነው። እውነት ለመናገር ማለት ነው ሰፊ ርዕስ ነው ማለት የፈለኩበት ምክንያት ምንድነው? ቅድም ለማንሳት ሞክራል። አገሪቱ እንግዲህ የህግ ስርዓትን በተደራጀ መልኩ ማውጣት መመዝገብ እና ቁጥር መስጠት ከጀመረበችበት ጊዜ አንስቶ ቁጥር ከተባለ ብዙ አዋጆች፣ ብዙ ደንቦች፣ ብዙ የህግ መምሪያዎችና ማስታወቂያዎች ወጥተዋል። ከዚያ አኳያ ይሄ ለምን አንድ ቁጥር ሆነ ወይም ቁጥር አንድ ለምን ብሎ ተሰየመ ካልን እኔ ምክንያት ያላቸው መስሎ አይሰማኝ። እውነት ለመናገር ሌሎችን በሙሉ የመካድ ነው የሚመስለው። የመካድ ማለት ነው ሌላ የለም ገና ጀመርን አይነት ነገር ነው የሚመስለውና እንግዲህ ህግ አውጪው ይሄን ሲያወጣ ይሄን ቁጥር ለምን ሰጠ የሚለውን ነገር ለማየት የግድ የህግ አውጪው ሐሳብ ምንድነው የሚለውን ሐሳብ ክፍላቸው ጋር የያዙትን መወያያ ቃለ ጉባኤዎችን መፈተሽና ማየት የሚፈልግ ነገር ይመስለኛል። ሆኖም ግን ደንቦች፣ መመሪያዎችን፣ አዋጆች ሲወጡ የምዝገባ ስርዓትና ቁጥር አሰጣጥ ስርዓት አላቸው። ከዚያ አኳያ ካየን እስካሁን ድረስ እውነት ለመናገር ቅድም ለማንሳት ሞክራል 300 ወደ 400 ሊጠጉ የሚችሉ ደንቦች አሉና ምናልባት ይሄም የወጣው በዚህ አመት ስለሆነ ከዚህ ቀደም ከወጡት ደንቦች ቀጥሎ መመዝገብ ያለበትና በዛ ልክ ቁጥር ሊሰጠው የሚገባ ነው። ከዛ አኳያ ካየነው የቁጥር አሰጣጡ ትንሽ ክፍተት ያለበት ይመስለኛል እውነት ለመናገር ማለት ነው። ቀጥሎ የሚነሳው ምናልባት ይሄ ደንብ የወጣው በግልጽነት በፍርድ ቤቶች ላይ ተፈጻሚነት አለው፣ ፍርድ ቤቶች ከሚሰበሰቡት ገቢ አኳያ እዛ ላይ ተፈጻሚነት ያለውና እዛ አካባቢ ላይ ብቻ የሚተገበር ደንብ ነው ከተባለም ከዚህ በፊት የወጡ የነበሩ ደንቦች ሚኒስትሮች ምክር ቤትን በሌሎች ተቋማትና በውክልና ስልጣን ይወጡ የነበሩ ደንቦች ካሉ ቁጥር አሰጣጣቸው አዚቲስ ለሁሉም በሚሰጠው ቁጥር ልክ ነው ይሰጥ የነበረው እውነት ለመናገር ማለት ነው። ይሄኛው ግን በተለየ ሁኔታ የፍርድ ቤት ጉዳይ የሚመለከት ነው ስለተባለ ብቻ አዲስ ቁጥር ሊሰጥ የሚችልበት ማዕቀፍ እኔ ያለ አይመስለኝምና ምናልባት ቁጥር አሰጣጡ ትንሽ ክፍተት ያለበት ይመስለኛል። ህግ አውጪው በዚህ ረገድ ይሄ ነገር ቀጣይ ላይ አይቶ ምናልባት የማስተካከያ እርምጃ የሚወስድበት ከሆነ የማስተካከያ እንትኖች ሰጥቶ ቁጥር አሰጣጡ ከሌሎች ደንቦች በተለየ መልኩ እንዲታይ ሊያደርግ የሚችለው ምንም ምክንያት ያለ መስሎ ስለማይሰማኝ ባለሙያ ማለት ነውና በዛ ልክ የሚስተካከል መስሎ ይሰማኛል። በሴክተሩ ደረጃ ወይም በተፈጻሚነት ደረጃ ካየንም ሌሎች በመስኖና ቆላ ሚኒስቴርም በጤና ሚኒስቴርም በሰላምና ደህንነትም በመናበብ ተቋማት የሚወጡ ደንቦችም ልክ በሚኒስትሮች ምክር ቤት እየወጡ ደንብ ቁጥር በተከዛው በቀደም ተከተላቸው እየተሰጣቸው ስለሚሄድ ይሄም እዛው ስለመካተት ያለበት ነው እንጂ በተለየ ሁኔታ ቁጥር አንድ ተብሎ ሊሰየም የሚያስችል ምክንያት ያለ መስሎ አይሰማኝም ነው። አዎ ይሄ ማለት እኮ በነገራችን ላይ እንግዲህ በህግ አስተምህሮት እንደምታውቀው የህግ ተዋረድ አለ። የህግ ተዋረድ ያው ህገ መንግስቱ ከላይ ያለ ከህገ መንግስቱ አዋጆች አሉ። ከአዋጆች ደንብ ነው። አዋጆችም አሁን ወደ 300 በላይ ናቸው። ቁጥር እየተሰጣቸው ነው። ይሄ ማለት በነገራችን ላይ የሆነ አንድ አዋጅ እንደገና አዲስ ብሎ እንደመጀመር የሆነ ቁጥር አንድ ብሎ እንደመጀመር ያክል ነው። ምክንያቱም በደንቦቹ ስትሄድ ኦልሞስት ወደ 400 የተጠጉ ናቸው። ስለዚህ ወደ 400 የተጠጉ ደንብ ነው ዋቴቨር ለፍርድ ቤት ምልክት ያስፈጽመው፣ ገንዘብ ሚኒስቴር ያስፈጽመው፣ የሰነዶች ማረጋገጫ ምን ያስፈጽመው፣ የሆነ ተቋም ያስፈጽመው እንዳልከው መሰጠት ያለበት በቀደም ተከተሉ ነውና አንድ ተብሎ መሰጠቱ ከዚህ ቀደም ምንም አይነት ደንብ እንደሌለ የሚያስመስል ነውና በእኔ እምነት እኔ በስተት የወጣ መስሎ ነው የሚታየኝ። በእኔ አታይ ልክ የተሰየመው 01 መባል አልነበረበትም።
ወደ 400 ተጠግቷል። ምን አለ 380 ከሆነ 380 ደርሶ ከሆነ 380 ደርሶ ከሆነ 382 ብሎ ቁጥር መሰጣት አለብን ነው። ልክ ነው። አንድ ትልቅ የክርክር አውድ አንስተሃል። አሁን በሀገራችን የወጡ አዋጆች ካልተሳሳትኩኝ 1370 አካባቢ ደርሰናል። ካልተሳሳትኩኝ ልታረም እችላለሁ። እንግዲህ እኛ ሀገር ላይ ያለው የህግ አወጣጥ ተርኖቨሩ ትንሽ ፍጥነት ያለውም ስለሆነ እና ከዛ አኳያ አዋጆች 1370 አካባቢ የደረስን ይመስለኛል። ለዚህ ደንብ ቁጥር 1 ህዝባር 2017 ብሎ ስያሜ መስጠቱ ከዚህ በፊት የነበሩ አዋጆች አጠቃላይ የማስፈጸሚያ ደንብ መመሪያም ወጥቶላቸው እንዳልነበረ ግምት እንድንወስድ የሚያደርግ ነው። በነገራችን ላይ ምን ማለት ነው? እያንዳንዱ አዋጅ የራሱ የሆነ የማስፈጸሚያ ስርዓት አለው። በደንብ ቀጥሎ መመሪያ፣ ከዛ በኋላ ደግሞ ልዩ ልዩ የአሰራር ስርዓቶች ማለት ነው። በዚህ አውድ የምናየው ከሆነ አዋጆች 300 ደርሰው እያለ እና ከዛ በላይ ደርሰው እያለ ይሄ ደንብ ሲወጣ ግን ቁጥር 1 ተብሎ መውጣቱ እስካሁን ቀደም የወጡ አጠቃላይ አዋጆች ምንም አይነት የማስፈጸሚያ ሆነም ዝርዝር የሆነ ደንብ ያልወጣላቸው መሆኑን ግምት እንድንወስድ ያደርጋል። እውነት ለመናገር ማለት ነው። ይሄ ጥቅል ሀሳቡ ነው። በዝርዝር በሴክተር ደረጃ የተከፋፈለ ስለሆነ ነው የሚል መከራከሪያ የሚነሳ ከሆነ እስካሁን ባለኝ ልምድ እኔ እውነት ለመናገር የገጠመኝ ነገር የለም። ጤና ሚኒስቴር የሚያወጣቸው ለብቻቸው ቁጥር ሲሰጣቸው፣ ፍትህ ሚኒስቴር የሚያወጣቸው ለብቻው ሲሰጣቸው፣ ሌሎች ተቋማትና ሚኒስቴር መስሪያ ቤቶች የሚያወጧቸው ደንቦች የተለየ ቁጥር ሲሰጣቸው በፍትህ ሚኒስቴር የእንትን ቋት ውስጥ ላይ አላየሁም። አሁንም ቢሆን ማንም ሰው ሊያረጋግጥ የሚችለው እውነታ ነው። ከዚህ አኳያ የምናይ ከሆነ እንግዲህ የሀገራችን የህግ ታሪክ ትንሽ ጥያቄ ውስጥ እንዲገባ የሚያደርገው ስለሆነ በዛ ረገድ የነበረውን የህግ ታሪክም የህግ አወጣጥ ስርዓታችንም ሁሉንም ደንብና መመሪያዎችን መሰረት ያደረገ እየዳበረ የመጣ የህግ እንትን ደንብ አለን፣ ስርዓት አለን እና ከዛ አኳያ አዋጆች ይሄን ያክል ቁጥር ደርሰው እያለ ደንብ ቁጥር 1 ብሎ ማውጣቱ ግን ከዚህ ቀደም ምንም አይነት ደንብ እንዳልነበረና የሀገሪቱ የመጀመሪያው ደንብ ይሄ ነው ተብሎ ታሳቢ እንዲያደርግ የሚያደርግ ስለሆነ ቅድም ያነሳው ሀሳብ ልክ ነው። ማስተካከያ ሊደረግበት የሚገባ መስሎ ይታያል። በጣም እንግዲህ እዚህ ደንቡን ስንመለከት አሁን ከደረስንበት የዳኝነት ወቅታዊ የዳኝነት አገልግሎት አሰጣጥ ደረጃና ከሚሰጡት የአገልግሎት አንጻር ተመጣጣኝ የሆነ የዳኛ ክፍያ ማስከፈል አስፈላጊ በመሆኑ በተለይ ደግሞ እንግዲህ 1945 ነው ኦልሞስት 70 ዓመት ነውና ያ ገንዘቡም ጋሽዋል። በዛ የነበረው የገንዘብ መጠን አሁን እኩል አይደለም። አይ እንደምታው ይሄ እንግዲህ አንድ ህግ ሲወጣ የሚያንጸባርቀው አጠቃላይ የአዋጁን ሀሳብ የጠቅልሎ የሚይዘው ፕሪያምቡል ነው፣ መግቢያው ነው። በዛ ላይ ትንሽ አገልግሎቱም ከሚሰጠው አገልግሎት አንጻርም ይላል። እኔ ሴንስ ዛት የሚሰጠው አገልግሎት የተሻለ ነው። ስለዚህ በዛ ልክ የዳኝነት ማስከፈሉ ተገቢ ነው የሚል ነው እንግዲህ መግቢያው ላይ። ግን እንዳጠቃላይ እንዴት ነው የሚታየው ሪሊ የሚሰጠው አገልግሎትና አሁን እንግዲህ በተለያየ ማህበራዊ ድረገጽም ስንመለከት ጫናው ፍትህን በገንዘብ የመግዛት ያክል ነው የሚሉ ጽሁፎችም እንመለከታለንና እርግጥ ነው አንዳንዴ እስከ 4 እጥፍ የጨመሩ አሉ። ለምሳሌ 5 ሚሊዮን አካባቢ የሚከፍሉበት ወደ 192,000 ሰምቲንግ ኦልሞስት 4 ታይምስ። ልክ ነው። ስለዚህ እንዴት አየው ይሄ ደንብ? እውነት ለመናገር በመውጣቱ ረገድ እኔ እውነት ለመናገር አፕሪሼት አደርጋለሁ። መውጣት አለበት። ያልተቃኙ ወይንም ያልታዩ ያልተዳሰሱ የአሰራር ስርዓቶችን በሚሸፍን አኳኋን ለዛ አገልግሎትም የሚመጥን ክፍያ እንዲከፈል በማድረግ ረገድ ትንሽ ዘገየ። ይህን ስል ግን ህጎች መውጣት ያለባቸው የረጅም ጊዜ ተፈጻሚነት መርህ መሰረት ታሳቢ አድርጎ መሆኑ ግምት ይያዝልኝ። ይህን ምለው ምንድነው ህጎች በየጊዜው የሚለዋወጡ ከሆነ የተገማችነቱ በንግድና ኢንቨስትመንት ስርዓት ውስጥ ላይ ራሱ የቻለ ትልቅ ጫና የሚፈጥር ስለሆነ በዛ ረገድ ለረጅም ጊዜ የሚያገለግሉችን ታሳቢ አድርጎ ማውጣት እውነት ለመናገር የስልጡንነት መገለጫ ነው። እውነት ለመናገር ማለት ነው። እሱን ሀሳብ እንይዝና ይሄ ደንብ ግን 1945 ዓመተ ምህረት ወይ እንደ ፈረንጆ አቆጣጠር 1952 ዓመተ ምህረት የወጣ ነው። አሁን የተሻሻለው ማለት ነው። ይሄ እስካሁን ድረስ ሲያገለግል ቆይቷል እና ማገልገሉም ተገቢነት አለው የሚል መከራከሪያ የሚቀርብ ከሆነ ትንሽ ምናልባት ያለውን የኢኮኖሚ እድገት የማህበረሰባችን ንቃተ ህሊና አጠቃላይ የፍትህ ተቋማትን የእድገት መጠን ወይም ያሉበትን ደረጃ የሚመጥን ነው ብሎ መውሰድ ትንሽ ያዳግታል፣ ከነችግሩም ቢሆን ማለት ነው። ነገር ግን ህጉን ለማውጣት መነሻ የሆኑ ምክንያቶች ግን አሉ። አንደኛው ለረጅም ጊዜ ያገለገለና ያው እንግዲህ አሁን ላይ በህጉ ያልተሸፈኑ ከዚህ በፊት በነበረው በ177 ህዝባር 1945 ዓመተ ምህረት በነበረው ደንብ ላይ ያልተሸፈኑ አዳዲስ ጉዳዮች የተከሰቱ በመሆኑ ያ ደንብ ደግሞ ለረጅም ጊዜ ያገለገለና አሁን ላይ ግን መቃኘትና መታደስ ያለበት በመሆኑ ይሄን ደግሞ የግድ መታደስና መቀየር አለበት ተብሎ ከታሰበው ለዛ የሚመጣ የዳኝነት ክፍያ ስርዓት ማስቀመጥ በማስፈለጉ
ፍርድ ቤቶች ደግሞ አሁን ከደረሱበት ወቅታዊ ዳኝነት አገልግሎትና ከሚሰጡ ዳኝነት ደረጃ ኮታን ኮትቺ ሀሳብ ትያዝልኝ ደረጃ የሚለው ነገር ምናልባት ተቋማት የሚሰጡት አገልግሎት ደረጃቸው በምን ነው የሚለካው የሚለው በልዩ ሁኔታ የፍርድ ተቋማት ስፔሻሊ ፍርድ ቤቶችን በመመለከት ጥያቄ የሚያስነሳ ስለሆነ እቺም በኋላ ምናልባት ያነሳው ሀሳቡን ልንወያይበት እንችላለን። ሌላው የዳኝነት አከፋፈል ስርዓቱን ለማዘመን ይላል። ይሄ ምናልባት ሀገሪቱ አሁን ላይ የተለያዩ የኤሌክትሮኒክ አከፋፈል ስርዓቶችን በተለያዩ እንትኖች ስትፈጽም ቆይታለች። ፍርድ ቤትም ይሁን የባንክ ስሊፕ እየተቀበለ ቆይቷል። እውነት ለመናገር ይሄ ሲተገበር የቆየው ምናልባት አጠቃላይ የሀገሪቱ የገንዘብ ዝውውር መመሪያ ብሔራዊ ባንክ ያወጣቸው ዳይሬክቲቮች መሰረት አድርጎ በዚህ የሚከፈሉ ክፍያዎች የመቀበል ግዴታ ተቋማትም ስላለባቸው ጭምር ሲተገበር ቆይቷል። ፍርድ ቤት ግን በነበረው የክፍያ መቀበያ ስርዓት ውስጥ ላይ የተካተተ ግን አልነበረም። ይሄን ለማካተት የግድ እነዚህ የክፍያ ስርዓቶች በክሬዲት ካርዶች፣ በኤቲኤም ነው ቪዛ ካርዶች፣ በፖስ ማሽን ልዩ ልዩ እንትኖች አሉ፣ በኢንተርኔት ባንኪንግ በምናምን ክፍያ እንዲፈጸም ስርዓቱን ማበጀትም ስላለበት በዚህ ረገድ ማሻሻል አስፈልጓል ብሎ አስቀምጠዋል። ሲሻሻል ግን ምናልባት መጠነ ዝማኔያችንን ወይም ደግሞ የዘመነበትን ስርዓት ታሳቢ ያደረገ መሆኑ የሚደነቅ ነው። ጥያቄ ውስጥ የሚገባም አይደለም። ከዚህ በፊት ያልተካተቱ በፍርድ ቤቶች ወይም በፍርድ ተቋማት ውስጥ ላይ ፍርድ ቤትና ፍርድ ቤት መሰል አገልግሎት የሚሰጡ ተቋማት የሚሰጧቸውን አገልግሎቶች አገልግሎት እየሰጡ ግን ገቢ የማይሰበስቡባቸው ማለትም ገቢ ብሎ መልቀሱ ትንሽ ሊያዳግት ይችላል። የአገልግሎት ክፍያ የማይከፈልባቸው ሲከፈልም እንዲሁ በግብታዊነት ይከፈልባቸው የነበሩ ለምሳሌ በግምት እንዲሁ ዝም ብሎ በሬሾ እየተነሳ ይሰላበት የነበረ ሁኔታ አለ። የዳኝነት ገንዘብ ያለ አግባብ ተከፍሎ ወይንም ደግሞ መዝገቦች ሲዘጉ ሲቋረጡ እርቅ ሲፈጸም ልዩ ልዩ ሁኔታዎች አሉ። እዛ ላይ ስርዓት የለም። እንደ ዳኞች ይሁንታና ችሎታ የሚወሰን ነው የሚሆነው። ይሄን ያክል ፐርሰንት ተቆርጦ የዳኝነት ገንዘብ ይመለስላቸው የሚለው ተገማችነት የሌለው ወጥነት የሌለው ፍትሃዊነትን ሊጎሉ የሚችል ቱሳም ኤክስተንት ያለው ስለሆነ ይሄን በማስተካከል ረገድ ይዟቸው የመጡ አዳዲስ ሁኔታዎች አሉ። ይሄን አካቶ መምጣቱና ይሄን ለማካተት ተብሎ የተሻሻለ ከሆነ የሚደነቅ ነው። ክፍተቶቹ እንዳሉ ሆነው እና ይሄን ይዞ ለማሻሻል የመጣበት ዓላማ እውነት ለመናገር ጥያቄ የሚያስነሱ ሁለት ነጥቦች አሉ እንጂ ከዛ ረገድ የቆየ መሆኑ መታደስ አለበት። እውነት ነው፣ መቀየር አለበት፣ መለወጥ አለበት። አሁን ጊዜውን የዋጀ መሆን አለበት። ፍርድ ቤቶች የደረሱበት የአገልግሎት አሰጣጥ ደረጃዎች አሉ፣ የተቀመጡ አሰራር ስርዓቶች አሉ። ለምሳሌ መጥሪያ ማውጣቱ ምኑ ከቀደም የነበሩ ነው፣ አሁን የሚቀጥል ነው። ግን እነዚህ አገልግሎቶች እውነት ለመናገር አንድ መጥሪያ አሁን ለማውጣት ከዚህ ቀደም ይሄ ደንብ ከመውጣቱ በፊት ምን ከፍሎን ታውቃለህ? እንግዲህ 50 ሳንቲም ነው ምን ከፍለውና አንዳንድ ትእዛዛትን ለመውሰድ ደግሞ 1 ብር ነው ምን ከፍለውና መንገድ ላይ እንደው ይገጥመው ከሆነ ምናልባት እንደው ጣልቃ ላስገባውና ይሄን ሐሳብ 50 ሳንቲም 1 ብር እና ከዚህ በታች ያሉ ሳንቲሞች ዋጋ ያላቸው በአሁኑ ሰዓት ፍርድ ቤት ብቻ ነው በነገራችን ላይ በትክክል ምክንያቱም 50 ሳንቲም እንከፍላለን። የሆነ 50 ሳንቲም እንከፍላለን። ቀላጤ እነዚህ ማህተም ለማስመታት መጥሪያ ለመስራት 50 ሳንቲም እንከፍላለን። ኦንሊ በኢኮኖሚ ውስጥ ላይ ትልቅ እንቅስቃሴ ያላቸው እነዚህ ሳንቲሞች ፍርድ ቤት ጋር ብቻ ሌላ ተቋም ላይ የለምና ይሄን ተረስተዋል በማህበረሰቡ ዘንድ። ማህበረሰቡ ፍርድ ቤት መጥቶ 50 ሳንቲም ሲጠየቅ ይደነግጣል እና 10 ብር አውጥቶ ትቶ ነው የሚሄደው። 9.50 መልስ ካላንቱ ይላል፣ ከሌለ ትቶት ነው የሚሄደው። ይሄ ማለት ኢኮኖሚው ራሱ እየፈጠረ የመጣው ራሱ የቻለ ጫናና በገንዘብ ዲቫሉዌሽኑ ላይ እየፈጠረ የተመጣው እንትን የፈጠረው ችግር ሊሆን ይችላል። ነገር ግን 1945 ዓመተ ምህረት ላይ 50 ሳንቲም እና 2017 ላይ 50 ሳንቲም ያላቸውን ቫልዩ ለመመዘን ትንሽ ሚዛናቸው እኩል ሊሆን አይችልምና ይሄን ታሳቢ ተደርጎ መስተካከሉ እውነት ለመናገር ፍርድ ቤቶች የራሳቸውን ወጪ ራሳቸው እንዲሸፍኑ በሚል እሳቤ ከሆነ ትንሽ አዳጋች ይሆናል። የራሳቸውን ወጪ ለሚሰጡ እያንዳንዱ አገልግሎት ምንድነው አይቱ አይነት ነገር ሚዛን እንዲይዝ ከሆነ ምናልባት ፍትህ የሚለውን ኮንሰፕት ትንሽ ሊያደበዘው የሚችል ሁኔታ አለ። መንግስትም በዚህ ረገድ መወጣት ያለበትን ኃላፊነት ትንሽ ሮሉን ሊቀንስ የሚያደርገውና ተቋማት ኤፊሺየንሲያቸው ወይም ብቃታቸውን የአገልግሎት ስርዓታቸው ወደ ኋላ እንዲሻራት ሊያደርግ የሚችለው ስለሆነና ፍትህን ማግኘት የምትችለው እስከ ከፈልክ ድረስ ነው የሚለውን ሐሳብ ወደፊት የሚያመጣ ስለሆነ በዚህ ረገድ ጥንቃቄ የሚሻ ይመስለኛል እንጂ ከገንዘቦች ዋጋ ከጊዜው ጋር ካልተሸፈኑ ጉዳዮችን ለመሸፈን የፍርድ ቤቶች አሰራር ስርዓት መሰረት ያደረገ ሆኖ ይሄ ነገር እንዲሻሻል መነሻ ምክንያት ሆኖ መጠቀሱ ተገቢ ነው የሚል እምነት አለ። ልክ ነህ። እንዳልከው አንዳንድ ነገሮችን ለምሳሌ አሁን ከዳኝነት ሲከፈል እንዴት ነው የሚመለሰው ማለት አክቹሊ የፍትሃዊ ስነ ስርዓቱ ጉ የሚለው ነገር አለ። አንዳንድ ከክስ ማቋረጥ ጋር የተለያዩ የስነ ስርዓቶች ክርክሮች ሲቋረጡ ሰበሰሚው ችሎቱ ትርጉም እየሰጠ ነበር ሲሸፈን አይነች ነበር። ስለዚህ ጋፖችን ከ70 ዓመት በኋላ በአዲስ መልክ ማውጣቱ ምንም ጥያቄ የለው። እናንተ እንዳልከው ያልተሸፈኑ ነገሮች ካሉ በዛው ልክ ደግሞ የሶሻል ዳይናሚዝሙ ማህበራዊ ኢኮኖሚም ከፍ እያለ ሲሄድ ሌጋል ዳይናሚዝም ይኸው ነው አብሮ ነው የሚጓዘውና
ከዛ አንፃር ህግ መውጣቱ ምንም ጥያቄ የለውም፣ ዘመኑ ይጠይቃል። ግን እንደው እኔም ፐርሰናሊ እንደ ባለሙያ ስመለከተው ውጭም ላይ ያለውን ነገር ሪአክሽን ምላሽ ስንመለከት ፍትህን በገንዘብ የመግዛት ያክል ነው የሚሉ ጥያቄዎች በደንብ ይነሳሉ። እምልህ ጫናውንም ዝም ብለህ የጨመረውንም ስትመለከት አንዳንዴ ለማመን ይከብዳል። ለምሳሌ የ5 ሚሊዮን 500 ሺህ ኬስ 56,000 አካባቢ ነበር ይከፈል ነበር። 52,000 ነው የከፍዬ ስለነበር 52,000 ምናምን ሰምሲንግ ግን ልክ ኦልሞስት 6 ሚሊዮን ያልሞላ ኬስ 52,000 ነው ይደኛል። አሁን 192,500 ሰምቲንግ ነው። ልክ ነው። ኦልሞስት 200,000 ነው። ልክ ነው። በጣም ሄዷል። ስለዚህ ሲሆን ሌሎችም በዚህ መንገድ ጨማምረው ነው የመጡት። መጨመር መከዋተለውም በነገራችን ላይ ከዛም በላይ ነው። ስለዚህ እሱን መነሻ በማድረግ የኦልሞስት ግዢ አይሆንም ወይ እንደው አንዳንዴ ደግሞ እጃችሁን አጣጥፋችሁ ቁጭ የዳኝነት ማህበረሰቡ እኮ እንደምናየው ነገር ላይ ጉዳይ መጥቶ የዳኝነት መክፈል ሳይችሉ ቀርተው 2 ወር 3 ወር 4 ወር የሚቆይበት አጋጣሚ አለ አይደል? ልክ ነው። ልክ ነው። የድሃ ደንብም ለማውጣት ትንሽ አይ ድሃ አይደለሁም የማለት ይሉኝታ። ልክ ነው። የዳኝነቱን ገንዘብ ደግሞ ለመክፈል የገንዘብ የካሽ ችግር አለና እሱን ስትመለከት እኔ አንዳንዴ አጨማመሩ እውነት ለመናገር ስግብግብነት በጣም የበዛበት ነው። በቃ ኢንቴንሽናሊ ገንዘብ መሰብሰብ ላይ ያተኮረ ፍትህን ደግሞ ሳትወድ በግድ ወደ ድርድር ገብተህ የሆነ ነገር እንድታጣ የሚያደርግ አይነት ነገር ነው ያለበትና ይሄ ፍትህን እንደ ሸቀጥ የመቁጠር አዝማሚያ ያለው መስሎ ነው የሚታየኝ። አምሶሪ ተሳይ ልክ ነው። አሁን እንደ ምሳሌ ያነሳው መረጃ የ5 ሚሊዮን ብር መዝገብ ለምሳሌ የቀርቡ ጊዜ ንግድና ኢንቨስትመንት ችሎት ላይ ከፍቻለሁ። 5.4 ሚሊዮን ብር ይመስለኛል ወለድን ጨምሮ ማለት ነውና 56,000 ምናምን ብር ነው የከፈልኩት። አሁን 5 ሚሊዮን ብርና ከዛ በላይ ሲሆን 190 ሺህ ብር ሆኗል። ሉክ በፐርሰንት አስለው 190 ሺህ ብር ነው። 5 ሚሊዮን ብርና ከ4 ሚሊዮን እስከ 5 ሚሊዮን ብር ነው። ከ4 ሚሊዮን እስከ 5 ሚሊዮን ብር ነው። ወደ ከ5ም አላለፈም። በነገር ልብ በል ከ4 ሚሊዮን እስከ 5 ሚሊዮን ብር ካለ 190 ሺህ ብር ነው የምከፍለው ለዳኝነት። በጣም ከባድ ነው። ቢፎር መንዝ ከወር በፊት ነው የምልህ ንግድና ኢንቨስትመንት መዝገብ ከፍቻለሁ። 5.4 ሚሊዮን የተወሰነ ገንዘቦች አሉት ቅጥያዎች 56 ሺህ ብር ነው የከፈልኩት። ልዩነቱን አስለው አሁን 56 ሺህ ብር ከ190 ሺህ ብር ስትቀንስ ምን ያክል እጥፍ እንደጨመረ ኦልሞስት ወደ 300 ምናምን ፐርሰንት ወደ 4 ሊታጥፍ ትንሽ ነው የቀረው። 4 ሊታጥፍ የተወሰነ ትንሽ ገንዘብ ነው የቀረው። 370 ምናምን ፐርሰንት ነው የጨመረው። 370% በጣም ከባድ ስሌቱን ይኸው። ይሄን ስታይ እውነት ለመናገር ሚዛን የሚደፋ ይመስላል ብቻም ሳይሆን ደግሞ ነው እውነት ለመናገር ማለት ነውና ፍትህ ተደራሽ ነው ሊባል የሚችለው እንዲሁ በየቦታው ምድብ ችሎቶችን በማብሳት የዳኞችን ቁጥር በመጨመር በሌላ መንገድ በኤሌክትሮኒክ መንገዶችን ተከትሎ የዳኝነት ስርዓቱ ለሁሉም አካል ተደራሽ እንዲሆን ማድረግ ብቻ ሳይሆን ሰው ጉዳይ ኖሮት ወደ ፍርድ ቤት ሲመጣ አሟልቶ ሊመጣ የሚገባውን ነገር በመስፈርትነት የምታስቀምጠውንም በነገራችን ላይ ለፍትህ ተደራሽነት እንቅፋት በማይሆን መልኩ መሆን መቻላል። በዛ መቃኘት አለበት። ይህ ማለት ምንድነው? አንዱ ለፍትህ ተደራሽነት ወይም አክሰስ ቱ ጀስቲስ እንቅፋት ነው ተብሎ የሚታሰበው ኢኮኖሚክ ባሪየር ነው። ይሄን የኢኮኖሚያዊ ችግሮች ናቸው። የባለ ጉዳዮች ወይንም የመብት ጥያቄዎች ወይም ፍርድ ቤት ጉዳይ አለን ብሎ የሚመጡ ሰዎች ያለባቸው ኢኮኖሚያዊ ችግር ነው። ይሄ ማንም ሰው ሊያየው የሚችል ብዙ ጥናቶች አሉ። በተለያዩ ዩኒቨርሲቲዎች የተጠኑ ዓለም አቀፍ ጥናቶችም አሉና በዚህ ረገድ የሚመከረው ምንድነው? በተቻለ መጠን የአገልግሎት ክፍያ ምን እንዲሆን ነው? ዝቅ ያለ ተደራሽነትን ታሳቢ ያደረገ። ተደራሽነት ማለት ምንድነው? ሰው ጉዳዩን መክፈል ባለመቻሉ ምክንያት ሳይከፍል ቀርቶ መብቱን እንዳያጣ አንድ። በዚህ ምክንያት ደግሞ ሰዎች መብታቸውን በህግ በስርዓት ከማስከበር ይልቅ ሌላ አማራጭን እንዳያዩ ወደ ሞብ ጀስቲስ እንዳይሄዱ እያንዳንዱ ሰው ፍትህን በእጁ ማረጋገጥ ከጀመረ አደገኛ ነው። ለዚህ መነሻ የሚሆነው ደግሞ ምንድነው? አክሰሱ ዲናይ መደረጉ ነው። አክሰስ ዲናይ የሚደረገው ደግሞ በምንድን ነው? በየቦታው ላይ ምድብ ችሎቶች ባለመገንባት ዛሬ ተደራሽ እንዲሆን አካባቢ ተደራሽነት ባለማረጋገጥ ሳይሆን ይሄን ማረጋገጥ እዛ አካባቢ ላይ ያለ ማህበረሰብ መጥቶ አገልግሎትን ሊያገኝ የሚችልበትን አቅም እንዲያጣ ካደረከው
ትንሽ የሚከብድ ውጤት ይዞ ሊመጣ ይችላልና እውነት ለመናገር ፍትህን በገንዘብ ለመግዛትና እሳቤውንም ትንሽ ወደ ሞኔታሪ ቫልዩ የመስጠት ገንዘባዊ ዋጋ እንዲኖረው የማድረግ ነገር ይኖረዋልና በዚህ ረገድ እውነት ለመናገር ይሄ ደንብ ሲወጣ የደንብ የመመሪያ ያወጣት ስርዓቶች አሉት። እንግዲህ 1183 2012 የአስተዳደር ተቋማት የሚያወጣቸው ልዩ ልዩነቶች አሉና እነዚህ ተቋማት ሲያወጡ የሚከተሏቸው ሚኒመም ወይንም ዝቅተኛው የህግ አወጣት ስርዓት አለ። ያ ዝቅተኛው የህግ አወጣት ስርዓት ምንድነው? ረቂቁን ወይንም ለህግ ማውጣት ምክንያት የሆነውን ጥናትም ይሁን ሌላ ፋይንዲንግ ለማህበረሰብ አቅርበ የማሳወቅ እንዲወያይበት ሀሳብ እንዲሰጥበት የማድረግ ሂደት ከዛ ቀጥሎ ደግሞ በዛ ግብአት ደግሞ የተገኙ የተሰበሰቡ ውጤቶች ደግሞ ምንድናቸው የሚለውን ነገር ደግሞ ያ መሰረት አድርጎ ማሻሻያ የተደረገ ስለመሆን አለመሆን ለማረጋገጥ የተሄደበት መስሎ አይሰማኝም። እንደ አይነት ውይይቶች ቢደረጉበት ነው እውነት ለመናገር ይሄን ያክል የተጋነነ ለውጥ ሲደረግ ማህበረሰቡም ሆነ በዚህ ዘርፍ ውስጥ ላይ ተዋናይ የሆኑ ጠበቆች፣ ዳኞች፣ አቃቢያነ ህግ ልዩ በተለያዩ ተቋማት ያሉ ባለድርሻ አካላት ይሁንታቸው እንደው በአንድ ድምጽ ይሁን የሚል ነው ብዬ ግምት ለመውሰድ ይቸገራለሁና እንዳልከው ፍትህን በገንዘብ ፈልጋት አይነት እንድምታ ያለው ነውና ግልጽ ነው እውነት ለመናገር እንደው አቢ እንዳልከው በጣም የሚገርመኝ ነገር ይሄ አዋጅ ይሄ ደንብ ሲወጣ ውይይት ስለመደረጉም እርግጠኛ አይደለሁም። ባይዘወይ እንዳልከው የምጣኔ ሀብት ባለሙያዎች አጠቃላይ ኢንፍሌሽን ሬቱን ካልኩሌት የሚያደርጉ አሁን ደግሞ የማህበረሰቡን የኑሮ ሁኔታ እድገቱን ግምት ውስጥ በማስገባት የጠበቆች ማህበር እሱን መሳተፍ ነበረባቸው ብዬ አስባለሁ። እኔ ድንገት ሌላ ቆርፋ እንግዲህ እንደምታውቀው የኛ ሀገር በጣም ችግሩ የሆነ አዋጅ ወይ ደንብ ሲወጣ ሌላ ቆርቶ ረቂቁን የምናገኘው እኮ ውስጥ ነው አይደል? ካላችሁ ምናምን እየተባለ ግልጽነት በጣም የሚገርም ነገር ትራንስፓረንት ነው፣ ግልጽ አይደለም። ለምንድን ነው የሀሳብ መዋጮ የማይደረግበት? ሀሳብ ለምንድን ነው ሌላው ሰው እንዲያዋጣ የማይፈቀደው? ለምሳሌ ሄደም አይ ቲንክ ወይ ቻሌንጅ እንዲደረግ አይፈለግም የገንዘብ ነክ ስለሆነ ያወጣቱ ምንም ቤዚካሊ በጣም ችግር ያለበት ነው። ከሱ ጋር ተያይዞ ውይይት መደረግ ነበረበት። ምናልባት ውይይት ቢደረግ ኖሮ ይሄን ያህል እንዳልከው አክሰስ ቱ ድናይ ይሄ ፍትህን የማግኘት መብት ኤክሰርሳይዝ የማድረግ መብትም ወደ መካድ ያዘነበለ ነው። እኔ አንዳንድ ጊዜ የሆነ አጋጣሚ ሳገኝ ማግና ካርታ 1215 ይወጣው እሱ እንግዲህ ለተለያዩ ሀገሮች የህገ መንግስት መሰረት የሆነ ኦልድ ዶክመንት ከሚባለው ውስጥ አንዱ ነው። በውስጡ 63 ድንጋጌዎች አሉት። ልክ ነው። በዛ ላይ ወደ አንቀጽ 41 ይመስለኛል ስለ ፍትህ ያለው ነገር ይገርመኛል። እንግዲህ 1215 ማለት ኦልሞስት 800 ምናምን ከዛ በፊት ስለ ፍትህ ምን ያለ መሰለ አንቀጽ 40ዎቹ አካባቢ we know sell justice like goods we know deny it ይላል። በጣም ይገርም እንደ ሸቀጥ ፍትህን አንሸጥም ድናይም አንክደውም አይነት ነገር አንድምታ ያለው ድንጋጌ አለ። በዛ ጊዜ ከ800 በፊት የዚህ አይነት ስለ ፍትህ ያኔ ጠንካራ የሆነ አቋም ነበር። ይሄ በጣም ኦልድ ዶክመንት የጥንት ሰነድ የምትለው እና በዚህ ልክ ግን 3-4 ጊዜ እያጠፍክ ወደ ፍርድ ቤት እንዳትሄድ በነገር ላይ እኮ የመደራደር መብትም እኮ ትንሽ የመደራደር አቅም የሚኖርም እኮ አንተ አቅም ሲኖር ነው አይደል? የዳኝነት መክፈል አቅቶ አንተ የመደራደር አቅም እንዴት ነው የሚኖርህ? ወይ ከነ የሚሆን የመደራደር አቅም ያኛው ወገን ይሄን አንደርስታንድ አድርጋ ካልኩሌት አድርጎ ነው የሚገባው። ስለዚህ እኔ ከሱ ጋር ተያይዞ ምን ውይይት የተደረገበትም የማይመስል ገንዘብ ላይ በቃ ትኩረት ያደረገ መስሎ ነው የሚታየኝ። አቤ ልክ ነው። አንዳርጌ አሁን አንድ ጥሩ ሀሳብ አንስተሃል። መመሪያ እና ደንቦች እንዲሁ ልዩ አሰራር ስርዓቶች እና ማኑዋሎች ጋይድላይኖች በሚዘጋጁበት ጊዜ የሚወጣው ለህዝቡ ነው፣ ለማንም አይደለም። ለሀገሪቱ ዜጋ እና ሀገሪቱን ህግና ስርዓት አክብሮ ሀገሪቱ ስለሚንቀሳቀስ እዚህ ሀገር ውስጥ ላይ በነዛ ህግ ማዕቀፎች ሊሸፈን በሚችል ላይ የውጭ ዜጋም ሊሆን ይችላል ተፈጻሚነት እንዲኖረው ተደርጎ ነውና በሚወጡበት ጊዜ መከድ ያለበት ርቀት አለ። ያ ምንድነው? የተሻለ የማህበረሰብ መጠነ ተግባቦታችን በአንድ ጉዳይ ላይ የመስማማት እድላችንን እያሰፋ የሚሄድ ስርዓትን የመፍጠር እንትኑ ትልቅ ነው፣ ከፍተኛ ነው። ያ ማለት ምንድነው? ደንቦች፣ አዋጆች፣ መመሪያዎች ከመውጣታቸው በፊት ጥናቶች ይኖራሉ፣ ይታወቃል። ሶሻል ኦዲት ስተዲስ የሚባሉት ያው በሌጅስሌቲቭ ድራፍቲንግ ታውቀዋለህ አንተ በህግ ትምህርት ቤትና ኦዲቶች አሉ። ምን የህግ ክፍተት አለ፣ ህጉ ከወጣ በኋላ ደግሞ ምን ክፍተት አለበት በአፈጻጸም ሂደት ውስጥ የሚባሉ ጥናቶች አሉና
አንድ ህግ ከመውጣቱ በፊት ክፍተቱ ምንድነው የሚለው ነገር በማህበረሰቡ ዘንድ ያለው መታወቅ አለበት። ምክንያቱም ህግ የሚወጣው ምንድነው በማህበረሰቡና በተለያዩ ተቋማት መካከል ያለውን ግንኙነትና ስርዓት መልክ ለማስያዝ ነው፣ ህጋዊነትን ለማላበስ ነው። ይሄን ለማድረግ በምትሄድበት ጥረት ውስጥ ላይ መሰረታዊ ነገር የሚሆነው ምንድነው ህጉ የሚፈጸምባቸው አካላት እና ባለድርሻ የሚባሉ ተቋማት ጋር ማለት ነው ውይይት ያስፈልጋል። በህግ መውጣቱ አስፈላጊነት፣ የሚወጣው ህግ ይዘት ምንነት፣ የሚሸፍነው አላማው ምንድነው የሚለው ነገር በዝርዝር ውይይት መደረግ መቻል አለበት። ከዛም ግብአቶች ይገኛሉ። እነዚህ ግብአቶች የበለጠ ጠንካራ ህግ በተፈጻሚነት ሂደት ውስጥ ላይ ብዙ መንገራገጭ የማይገጥመው አሁን በፍትሐ ብሔር ህጋችን ላይ ያለ አንድ ድንጋጌ እንግዲህ ህግን አለማወቅ ከተጠያቂነት አያድንም ወይንም ከመጠየቅ ወይንም ከቅጣት አያድንም ይላልና ይሄ የተቀመጠው ይሄን ሐሳብ ታሳቢ አድርጎ ነው። እንጂ በርህን ዘግተህ ተቃራኒ ሐሳቦችን ሳታስተናግድ እንዳደርስ ተብለህ ውይይት ሳይደረግባቸው የወጡ ህጎችን እኔ ድንጋጌ ታሳቢ ያደርጋል የሚል እምነት የለኝም። ዱ ፕሮሰስ በፍርድ ቤቶች እንዳለው ሁሉ የህግ አወጣጥ ስርዓቱ የራሱ ስርዓት ደግሞ አለው። እነዛን ተከትሎ ህጎች ይወጣሉ ተብሎ ስለሚታሰብ የድንጋጌ ተካቷል። አሁን ፕራክቲካሊ በተግባር እየተደረገ ያለው ነገር ካሰብክ ግን ምናልባት ይሄን ድንጋጌ መቀየር እንዳለብን መሻሻል እንዳለብን ሐሳብ እንድናቀርብ ሊያስገድድ የሚችሉ ሁኔታዎች አሉ። ከነዛ ውስጥ አንዱ ይሄ ደንብ ነው። በቂ ውይይት በባለሙያዎች በሚመለከታቸው የግድ የህግ ዕውቀት አይጠይቅም። የግድ የፍርድ ቤት ጉዳይ ባለቤትነትን አይጠይቅም። ህግ ነው። ስለዚህ በዚህ ረገድ ውይይት ያልተደረገበት መስሎ ይታየኛልና አክሰስ በማድረግ ረገድ ለምሳሌ ረቂቆችን ጥናቶችን የሚወጡ ደንቦችን ተደራሽ በማድረግ ረገድ ትንሽ አስደንጋጭ ነገር አለ እዚህ ሀገር ውስጥ ለእውነት ለመናገር ማለት ነውና ሁሉ ነገር ሚስጥር ይሆናል። ልክ አይደለም ግን እሱ እውነት ለመናገር ማለት ነው። እኔ ሌላ ጉዳይ ውስጥ መግባት ፈልጌ ሳይሆን አጠቃላይ ነገ ከነገ በኋላ ፐብሊክ የሚሆን ነገር ህዝባዊ ሰነድ የሚሆን ነገር ህዝባዊ በሆነ አካሄድ ማስኬድ የተሻለ ቅቡልነት በዛ ጉዳይ ላይና አረዳድ እንዲኖር የማድረግ አቅም ይኖረዋል እንጂ የጉዳዮችን ተፈጻሚነት ወይንም ደግሞ ኦን የመሆን ነገር እንቅፋት ሊሆን የሚችል አይደለም። በዛ ረገድ ክፍተቶች አሉና ተደራሽነት ውይይት እና ሌሎች ጉዳዮችን ያነሳው ልክ ነው ስማማበታለሁ። አንዳልክ አንዳንዴ ነገር ያነሳዋልና በነገራችን ላይ ይሄ ሩል ኦፍ ሎው እና ሩል ባይ ሎው ያው እንግዲህ ልጅነት አላቸው። ሩል ኦፍ ሎው የህግ የበላይነት ነው። አንደኛው የህግ የበላይነት መገለጫ በነገራችን ላይ በጣም ግልጽና ጀስት የሆነ ህግ ለህዝብ ማውጣት ነው። አንደኛው መገለጫ እንግዲህ እንደ አይነት ህጎች ብዙ ጊዜ የሚባሉት ሩል ባይ ሎው ነው። በህግ መግዛት አይነት ነገር ሐሳብ ያለው ነው። የሚገርም ነገር እዚህ ከዳኝነት ተካፋ አንዳንድ ሀገሮች ምን ያደርጋሉ መሰለህ? ወደ ስካንዲኔቪያን አካባቢ ያሉ የዳኝነት ክፍያ አለ ፕሮፐር የሆነ ምናልባት ከዚህ በለጥ ያለ ሊያስከፍሉ ግን በአድቫንስ ፔመንት ነው። የቅድመ ክፍያ አለ ከዛ ደግሞ ክፍያ አለ እየከፋፈሉ ነው የሚያስከፍሉት። እሱን እንኳን አሁን ለመናገር ይሄና ያህል አመት እንኳን ቆይቶ እንደ አይነት ሐሳብ እንኳን አዲስ ሐሳብ እንኳን ማምጣት አልቻለም። አሁን እንደ አይነት ሐሳብ በማህበረሰብ ላይ ሌላ ከጫና ላይ ጫና ከኑሮ ውድነት ላይ ሌላ ጫና የፍርድ ቤት ስራ ዑደቱ የሚያቆም አይደለም። ቀጣይነት ነው። ማህበረሰብ እስካልደረሰ ይቀጥላል። አዎ በተለይ ደግሞ በተወሰነ መልኩ ይሄ ወደ አርቢትሬሽን ወደ ግልግል ወደዛ ሳይንሱ ገብቶን ማህበረሰቡ በጣም ይሄ አማራጭ ሙግት መፍቻ ዘዴዎች ኤግዛክትሊ እሱም ደግሞ እድገት የሚጠይቃል እንጂ እኮ እንደምታየው ወደ ሌሎች ሀገሮች እኮ ትላልቅ ተቋማት እነዚህ ናቸው። ኤግዛክትሊ ፖሊስ ጣቢያቸውን የዘጉ ማረሚያ ቤት የሌላቸው እኮ አሉ። በጣም እኛ ከዛ እንደርስም ቴክስት ታይም ሜቢ 100-200 አመት ሊፈጅ ይችል ይሆናል። ስለዚህ ሁሉ ጊዜ ፍርድ ቤት እንደ አለመስማማት ሲፈጠር ወደ ፍርድ ቤት ሲሄድ መብትና ጥቅሙን ሊያረጋግጥ በሚችል መንገድ ነው ህጉ መቀረጽ ያለበት። ካልሆነ እንዲህ አይነት ጥቅም አለ ተብሎ ገንዘብ ምጭንበት ከሆነ እጁን አጣጥፎ ቁጭ ከማለት የሚመለስ አይደለምና ልክ ነው። ከሱ ጋር ተያይዞ እንግዲህ ምናልባት የሚሻሻልም አይነት እንደገና ሪኮንሲደር የሚደረግም ከሆነ አይ ብዙ ነጥቦች አሉ በዚህ ረገድ የሚነሱ ማለት ነው። አንዳርጋውን ያነሳው ሐሳብ ሰዎች ፍትህን በተለያየ አማራጭ መንገዶች ህጋዊነትን ካልተላበሰ መንገድ ወጥተው ህጋዊ ስርዓትን ተከትሎ መብትና ጥቅሞቻቸውን እንዲያስከብሩ መነሻ የሚሆኑ ስርዓቶች አሉ። ከነዛ ውስጥ ላይ እንደ ቅድመ መስፈርት የሚቀመጠው ፍርድ ቤት ይዘው የምትሄደው ጉዳይ በፍርድ ቤት የሚታይ ነው ወይስ አይደለም የሚለውን ጉዳይ መለየት፣ ከለየ በኋላ ከዛ ጉዳይ ጋር ተያያዥነት ያላቸው ማስረጃዎች የማሰባሰብ እነዚህ ማስረጃዎች ከማሰባሰብ አልፎ ደግሞ አቤቱታዎችን ማዘጋጀት፣ የሰነዶችን ትክክለኛነት የማረጋገጥ ሂደት
ከዛ ቀጥሎ ደግሞ የምታቀርቡ የገንዘብ የምታቀርቡ የፍርድ ቤት ይታያል ብሎ ወይም ጀስቲፊየብል ወይ ጀስቲፋየብል ተብሎ የሚታሰበው ማተር ወይም ጉዳይ ፍርድ ቤት ሲቀርብ በገንዘብ የሚተመን ወይስ በገንዘብ የማይተመን ነው የሚለው ነገር የመለየት ከለየ በኋላ ደግሞ ለዚህ ጉዳይ ለምሳሌ በገንዘብ የሚተመን ከሆነ ምን ያክል ገንዘብ ነው፣ በገንዘብ የማይተመን ከሆነ ደግሞ መብትነቱ ተረጋግጦ ነገር ግን ለዛ መብት መጠየቅ መከፈል ያለበት የዳኝነት ክፍያ አለ በሁለቱም ረገድ ማለት ነውና ይሄን ሊሸፍን የሚችል ህግ ያስፈልጋል በዚህ ረገድ ይሄ ደንብ ማለት ነውና ሌሎች ሀገራት ያነሳው ልምድ አለ። ልክ ነው። ብዙ ሀገራት ጋር ስትሄድ አገልግሎት ቅድሚያ ክፍያ ቀጥሎ ይሄ እውነት ለመናገር ምን ይፈልጋል ካልከኝ ታማኝ ዜጋንም ይፈልጋል to some extent የተወሰነ ምክንያቱም አገልግሎት ተገልግሎ የሚጠፋ አይነት ነገር ይዞ ሊመጣም ስለሚችል በፍርድ ቤት ረገድ እንደዚህ አይነት ነገር ላይገጥም ይችላል እውነት ለመናገር ማለት ነው። ግን ታማኝነትንም ይፈልጋል to some extent በማህበረሰቡ ዘንድ ማለት ነው። መንግስት ይሄን ነገር አመቻችቶ ሞክሮት ፌል ያደረገ ነገር ስለመኖሩም ምንም ጥናትም የለም ህግም የለም ያሰራ ስርዓትም የለም። ልምዳችን የሚያመለክተው እሱን ነው። በዚህ በወጣው ህግ ላይ ግን ህጎች ቀጣይነትን ታሳቢ ወይም ለረጅም ዘመናት ማህበረሰብ ማገልገልን ታሳቢ አድርገው ስለሚወጡ ይሄ ነገር ተካቶም ቢሆን ኖሮ የተሻለ ይሆን ነበር የሚል እምነት አለኝ። የሌሎች ሀገራትን ልምድ ሙሉ በሙሉ መውሰድ ባንችል እንኳን የህግ ማዕቀፉ ይቀመጥና ያሰራ ስርዓት እስኪበጅለት ድረስ የተወሰነ ጊዜ ያስፈልጋል ተብሎ በይደር መቆየት ይችላል። ይሄ ማለት ግን ምንድነው ቅድሚያ ዳኝነት ሳይከፈልባቸው የሚሰጡ አገልግሎቶች የሉ ማለት ግን አይደለም። ኤግዛክትሊ ያ ማለት ምንድነው በደሃ ደንብ በፍትሐብሔር ስነ ስርዓት ህጋችን ላይም የሰፈሩ መስፈርቶች አሉ። እነዛ መስፈርቶች እስከተሟሉ ድረስ የደህንነት ማረጋገጫ ወይንም ደግሞ ያ አሁን የተጠየቀውን ገንዘብ ደህንነት ሲባል በፍርድ ቤቶች ያለው አረዳድ እና በሌላው ዘንድ ያለው አረዳድ ይለያያል። በነገራችን ላይ የጠየቀውን ዳኝነት አሁን ላይ መጠየቅ እንዲችል መክፈል ያለበት ክፍያን አሁን ላይ ባለው ሁኔታ ሊከፈል አይችልም ነው እንጂ ይሄ ሰውዬ ደሃ ነው ቶታሊ ምንም ገቢ የለው ምንም ቤት የለው ምንም ከብት ወይንም በፍየል ወይንም የሆነ ሳንቲም የለው ማለት አይደለም። አረዳዱ አሁን እየጠየቀ ያለውን መብት በፍርድ ለማስወሰን መብቱን ለማረጋገጥና የመብቱ ባለቤት ለመሆን መክፈል ያለበት ክፍያ አለ። አሁን ባለው ሁኔታ ለመክፈል አይችልም የሚል ነውና ምናልባት አገልግሎት አግኝተው በኋላ መክፈልና የደሃ ደንብ መሰረት አድርጎ አገልግሎት ማግኘት የተለያዩ ናቸው። ቅድም ካነሳው ነጥብ ጋር ይለያዩና ይሄ ነገር በሀገራችን የህግ ስርዓት ውስጥ ተቀምጧል። መስፈርቶቹ ምንድናቸው፣ አፈጻጸሙስ ምን ይመስላል የሚለው ነገር ግን ምናልባት ወደ መጨረሻ ምናልባት ብታነሳልኝ በዝርዝር የምንሄድበት ይሆናል። ለምን እኔ ክፍለ ሀገር ሰርቻለሁና አማራ ክልል እና አዊ ዞን ውስጥ ማለት ነው እና በዛ ዞን ጃዊ የሚባል ወረዳ ምታውቀው ከሆነ በስም ጃዊ ወረዳ ኦልሞስት ከፍሬሽነት ጀምሮ እዚህ አዲስ አበባ እስከመጣ ድረስ በዳኝነት ማለት ነው ያገለገልኩት እዛ ነው ለረጅም ጊዜ ማለት ነውና አንድ የሥራ ባልደረባ ነበረን የሆነ ጥናት አጥንቶ ነበር በዞን ደረጃ ማለት ነው እንጂ በደሃ ደንብ የሚከፈቱ መዝገቦች አፈጻጸማቸው ምን ይመስላል የሚል ለምን ሀብት ነው ይሄ ገንዘብ ነው ይሄ በነገራችን ላይ ማለት ሰዎች በደሃ ደንብ መዝገብ እንዲከፍቱ ሲፈቀድላቸው አገልግሎት እንዲያገኙ ሲደረግ መብታቸው ሲረጋገጥላቸው ከሚያገኙት ላይ ሊከፍሉ ባይረቱም ደግሞ ቀጣይ ላይ ገንዘብ አገኙ ጊዜ ያን ነገር እንዲተኩ እንዲመልሱ እንጂ ሙሉ በሙሉ ወይብ የሚደረግ አይደለም። በዚህ ረገድ ጥናት ተጠንቶ ነበርና የ3 አመት የ4 አመት መዛግብት ተሰብስቦ ነውና አፈጻጸሙ ዜሮ ነው በዞን ደረጃ ማለት ነው። ኦልሞስት ካልተሳሳትኩኝ ቁጥሩን አሁን ረጅም ጊዜ ስለሆነ ነው 2009 ላይ ነው ምናልባት ማስመለስ ላይ አልተቻለም ማስመለስና ማስከፈል አልተቻለም። በነጻ በዚህ በደሃ ደንብ አገልግሎት ተሰጥቷቸው ሁለት ኃላፊነት ያለባቸው ተቋማት አሉ። አንደኛው ራሱ ፍርድ ቤቱ፣ ሁለተኛው ደግሞ የመንግስትን መብትና ጥቅም የማስከበር ኃላፊነት የተጣለበት አቃቤ ህግ መስሪያ ቤት ወይንም የፍትህ ተቋማት ማለት ፍትህ ተቋማት ማለት ሚኒስትሪ ኦፍ ጀስቲስ ወይንም የፍትህ ሚኒስተርና በስሩ ያሉ ተዋረዱን ጠብቆ ያሉ የሥራ ዘርፎች የሚመለከት ነውና ፍርድ ቤቶችም ኃላፊነታቸውን አልተወጡም እና በፍትህ ሚኒስተር ስር ይሄን ጉዳይ መከታተልና ተከታትሎ ማስፈጸም ያለባቸው ተቋማትም ኃላፊነታቸውን አልተወጡም። ለምሳሌ ስፔሲፊክ ለማድረግ ወይንም ግልጽ ለማድረግ ይሄን ጉዳይ በፍትህ ሚኒስተር ውስጥ ላይ ሁለት ዘርፍ አለ የፍትሐብሔር ዘርፍና የወንጀል ዘርፍ ማለትና የፍትሐብሔር ዘርፉ ይሄን ጉዳይ መከታተልና ይሄን ነገር ሰብስቦ ወደ መንግስት ካዝና ገንዘቦች እንዲገቡ የማድረግ ኃላፊነት አለበት። በዚህ ነገር የተሰራ ስራ የለምና የዛኔ ካልተሳሳት በወቅቱ ነው እንግዲህ 2009 ነው ጥናቱ ግን ከ2006 እስከ 2009 ያለውን ነው ያካተተውና ወደ 1.5 ሚሊዮን ብር በዞን ደረጃ ማለት ነው እንግዲህ ዞን አካባቢ ወደ ወረዳ ወደ ክፍለ ሀገር ስትወጣ የሚቀርቡ ክርክሮች አብዛኞቹ የምታውቃቸው ናቸው። የመሬት የእርሻ ክርክር፣ የአላባ ከእንስሳት ሽያጭ ጋር የተያያዘ የተወሰኑት ደግሞ
የጋብቻ ክርክር ምን አይነት ነገሮች ናቸውና ያ ሁሉ ተሰብስቦ ወደ 1.5 ቢሊዮን ብር በወቅቱ ነው ማለት መንግስት አጥቷልና መሰብሰብ ያልተቻለልና ከዚህ አኳያ ምናልባት ቀጣይ መጨረሻ ላይ ስታነሳው ይሄ ደንብም ታሳቢ ያላደረገው ይሄን ነው። አሁን እንግዲህ ይሄ ከጫናው ጋር ተያይዞ ይሄ ከገንዘብ ጭማሪው ጋር ተያይዞ የድሀ ደንብ ጥያቄ የመቅረቡ ጉዳይ ይጨምራል። ምንም ጥያቄ የለውም። በጣም ነው የሚጨምረው። ምክንያቱም አቅምን ያገናዘበ አይደለም ካልን፣ ስለዚህ ሌላው አማራጩ በድሀ ደንብ ነው። ልክ ነው። በድሀ ደንብ እንዲቀርብ እርግጠኛ ነኝ አሁን ክርክሮች፣ ጥያቄዎች ወደ ፍርድ ቤት ይቀርባሉ። እንግዲህ እንዳልከው በድሀ ደንብ ሲባል አትሰቡመንት በዛን ጊዜ መብትና ጥቅሙን ለማስከበር ሲል ገንዘብ መክፈል ይችላል አይችልም የሚለውን ጉዳይ ነው። መቼስ ቤት ኑሮት መኖሪያ ቤት አሽጠህ የዳኝነት ገንዘብ 50-60 ሺህ ክፈል ለማለት እሱ መስለም ጽንሰ ሐሳቡ እንደዛም አይደለም። አይ የሚሉ ስላሉ ነው እንግዲህ ድሀ ማለት በጣም ዴፊኒሽኑ አይ ድሀ ማለት እኮ የሚጮህ ዶሮ ሁሉ የሌለው ነው የሚሉ አሉና ከዚህ ጋር ተያይዞ ጫናው ሲበዛ በድሀ ደንብ የማረጋገጡ ይኖራል። እንግዲህ በድሀ ደንብ አንድ ውሳኔ ተወሰነ ማለት እንዳልከው ውሳኔ ከተወሰነ በኋላ ይሰበስባል። እኔ በጣም አንተ ያልከው ሼር የማደርገው በድሀ ደንብ አንድ ወቅት እንደውም ይሄ የአቃቤ ሕግ ትንሽ እንትን መዋቅሩ ይቀያየራል አይደል? አንዳንድ ጊዜ ከ10-12 ዓመት በፊት በየወረዳው የገንዘብ ምንድን ባለ የገንዘብና ኢኮኖሚ ጽሕፈት ቤት በሱ ጽሕፈት ቤት አቃቤ ሕጎች ነበሩ የተቀጠሩ። ስለዚህ እነሱ ነበር የሚያቀርቡትና እንዳልከው በየፍርድ ቤቱ የዛ አይነት ጫና ነበር። ልክ ነው። አሁን የዛ አይነት ጭራሽ ገንዘቡ እየጨመረ ስለሚሄድ የመጠየቁ ነገር ይጨምራል በዛው ልክ ነው። የድሀ ደንቡ ልክ ነው። ገንዘቡ በዚህ ነገር ተዘጋጅቷል የሚል ጥያቄም አብሮ ይነሳል። እሱ ነው አሁን ቅድም ደንቡ ታሳቢ ያላደረገው መምልህ ነገር ምንድነው? የፍትሐ ብሔር ስነ ስርዓት ህጋችንም አይተው ከሆነ እስከ 10 ዓመት ድረስ ነው የሚለው። አይተው ከሆነ እስከ 10 ዓመት ድረስ ኮሌክት መደረጋል። ከዛ በኋላ ኮሌክት ማድረግ አትችልም ብሎ ከልክሏል። የመንግስት ሀብት በመሆኑ በሌሎች የህግ ዘርፎች የሚነሳው ይርጋ ያግዶም ይሄ መንግስት ጥቅም እና የህዝብ ጥቅም ስለሆነ የሚለው መከራከሪያ እዚህ ጋር አይሰራም። ለምን? ግልጽ የሆነ የህግ ድንጋጌ ተቀምጦለታል። የፍርድ ቤት ከፍትህ ጥያቄ ጋር ተያይዞ ለሚቀርቡ ጉዳዮች መክፈል ያልቻለ ሰው በድሀ ደንብ ከተስተናገደ በኋላ ላገኘው አገልግሎት ይሄን ገንዘብ ለመጠየቅ የሚገባው መጠየቅ ያለበት ወገን ፍርድ ቤትም ሆነ ሌላ ተቋም ማለት ነው በ10 ዓመት ጊዜ ውስጥ ነው የሚለው በግልጽ ድንጋጌው ጋር ተቀምጧልና በዚህ ረገድ ስንሄድ አሁን ይሄ ደንብ ሲወጣ ሊፈጥር የሚችለውን ጫና ታሳቢ በማድረግ ይሄ ጫና ደግሞ ከዚህ በፊት መደበኛ የሚባለው ዳኝነትን ከፍሎ የመስተናገዱ ነገር መሰረታዊ ሳይሆን ልዩ ሁኔታ ሊያደርገው የሚችልበት ሁኔታ እየተፈጠረ ነው። ለምን? ሰዎች የመክፈል አቅማቸው ከፍ ይያለ ዝቅ ይያለ ስለሚመጣ የመክፈል አቅም ካጣ ሰው አማራጩ ምንድነው? በተቻለ መጠን ጉዳይ በድሀ ደንብ ሊያሳይ የሚችልበት ሁኔታ ፈጥሮ ያን መስተንግዶ ማግኘት ነው። ይሄም ቢሆን ከሆነ ደግሞ እንዲያ ጥያቄዎች ሊመጡ እንደሚችሉና ይሄ ጫናም ራሱን ችሎ ገቢ ማሳጣት ኢፌክትም ስላለው ጭምር ማለት ነው በትክክል ዝግጁነት መደረግ መቻል አለበትና በዚህ ረገድ ሲታይ ክፍተት አለበት። እስካሁን በዚህ ረገድ እኔ ምናልባት እንግዲህ ቀጣይ ፕሮግራም ካለ ቀርበን ልንወያይበት እንችላለን። በዚህና ዓመተ ምህረት ይሄን ያክል የድሀ ደንብ መዝገቦች ተከፍተው ፍርድ ቤቶች ይሄን ያክል ገንዘብ አስመልሰዋል፣ ፍትህ ሚኒስቴር ደግሞ እንደዚህ ጠይቆ ይሄን ያክል ገንዘብ አስገብቷል የሚል ነገር ካለ ጥናት ካለ ምናልባት ቁጭ ብለን ልንወያይበት እንችላለን። ትምህርት ሊሰጥ የሚችል ስለሆነ ማለት ነው። አይ ልክ ነው። በዛ ብዙ ችግር ያለ መስሎ ነው የሚታየው፣ ግን አሁን መጨመሩ አይቀርም ማለት ነው። እሱ ነው የዳኝነቱ በጣም የተጋነነ ጥያቄ ስለሆነ በርካታው በድሀ ደንብ ያቀርባል። በድሀ ደንብ ሲያቀርብ ሲፈረድለት ገንዘቡ ቀላል ስለማይሆን የመሰብሰቡ ነገርና ክስ የማቅረቡ ነገር ገንዘቡ እንዲመለስ ልክ ነው ነገር እንትን ይላል ነው የመጨመሩ የሚቀር ነገር አለ። ልክ ነው። አቤ ምናልባት አሁንም ይሄ የሚከፈለው ዳኝነት መጨመሩ ምናልባት አንደኛ በሆነ ባልሆነው ወደ ፍርድ ቤት ክስ የሚያቀርቡ ሰዎች ይቀንሳሉ። ምንም ጥያቄ የለውም። ልከፈል ነው። አዎ ልከፈል ወጪ አለበት ወጪ አለበት። አንዳንዴ ጨማምሮ ደግሞ የሚቀርብ አለ በፍርድ ቤት ክርክር የሆነ ይሁን ተብሎ ዝም ብሎ ጨማምሮ ኤግዛክትሊ ያችን ገንዘብ እንደው ምናልባት ወለዱ የሚቀርብ ሊል ይችላል። ልክ ነው። አዎ ዳኝነቱን ከመፍራት ዳኝነቱ እሱ ኢፌክት አለው። ምንም ጥያቄ የለውም። አይ ይሄ ነገር ደግሞ የዳኝነት አከፋፈሉ እንደምታውቀው ለምሳሌ ከ4 ሚሊዮንና በ5 ሚሊዮን መካከል 1 ብር ልዩነት አስበው 1 ብር በመሻገሯ ምክንያት ከ190 ሺህ ወደ 200 ምናምን ሺህ ብር ትሄዳለች። ስለዚህ እሱን እንግዲህ ዘዴው እሱንም እንዲጠቀሙ ነው የምንመክረው። ሌላ ምናልባት ከዚህ እንግዲህ በነጻ የሚከፈቱ ዳኝነት የማይጠይቅባቸውም አሉ። ሰብሰብ ብለው መጥተዋል። በፊት እዛም እዚህም ነበሩ።
ለምሳሌ አንዳንዶቹ አሁን የስርና ሰራተኛ ኬስ ሲያቀርቡ በግልጽ ከስርና ሰራተኛ አዋጁ ላይ ያለ የዳኝነት እንደማይከፍሉ ሰብሰብ አድርጎ ወደዚህ አምጥቷል። እንግዲህ እስኪ ሌሎች ይሄ ከጣልቃ ገብ ከመቃወሚያ ጋር ተያይዞ ያሉትን ጉዳዮች ብንዳስሳቸው የተሻለ ነው ብዬ አስባለሁ። አቤ ጥሩ አንዳርግ ይሄ ደንብ አሁን በዝርዝር ነገሮችን ከነጉለቱም ቢሆን ማለት ነው ትንሽ በተንተን አድርጎ በተቻለ መጠን እንዲቀርቡ አድርጓል። በዚህ ረገድ የሚመሰገን ነጥብ ያለው ነውና ለዚህ ከጣልቃ ገብ ጋር ተያይዞ ያሉ ክርክሮችን የፍርድ መቃወምን መብትና ጥቅምን ይነካኛል በሚል ለፍርድ ማስፈጸም የሚውሉ ንብረቶች ጋር ተያይዞ የሚቀርቡ አቤቱታዎችን አስመልክቶ የተቀመጠ ራሱን የቻለ ድንጋጌ አለና የደንቡ አንቀጽ 12 ጋር በግልጽ ተቀምጠዋል። እንግዲህ እውነት ለመናገር ጉዳዮች ሲታዩ መለኪያው ምንድነው የሚለው ነገር ለኔም ግልጽ አይደለም እውነት ለመናገር ማለት ነው። ግን እዚህ ጋር ሲታይ እርስ በርስ የሚቃረኑ አንድ አይነት ጉዳዮች ግን የተለያየ ክፍያ የማስከፈል እንድምታ ያለው ነገር ግን አለ። አሁን ለምሳሌ የደንቡን አንቀጽ 12 ንዑስ 2 ብናይ ፍርድን ለመቃወም የሚቀርብ አቤቱታ ፍርድ መቃወም ማለት እንግዲህ 358 እና እንግዲህ ሌሎች ድንጋጌዎች ተከትሎ የሚቀርብ ሊሆን ይችላል እና ያቀረበው ግን ቀድሞ ተከፍሎ በነበረው ዳኝነት ልክ ለምሳሌ 10 ሚሊዮን ብር ከሆነ ፍርድ የተፈረደው ያን ፍርድ ከሆነ እየተቃወመ ያለው ይሄ ሰው ለ10 ሚሊዮን ብር የተከፈለውን ዳኝነት ከፍሎ ነው እየተቃወመው መቃወም ያለበት ነው የሚለው 358 ስፔሲፊካሊ ስለሚገልጽ ወረዲልና ደግሞ ንዑስ 3 ጋር በክርክር ሂደት ጣልቃ ለመግባት የሚቀርብ አቤቱታ የክርክሩ ገንዘብ መጠን ከግምት ሳይገባ አመልካቹ 1000 ብር ብቻ ከፍሎ ክርክሩ ጋር እንዲገባ ይደረጋል ነው። አሁን ጥያቄ የሚሆን በእነዚህ ሁለቱ ድንጋጌዎች መካከል ያለው ልዩነት ምንድነው ነው? የህግ አውጪው ዓላማስ ምንድነው ነው የሚለው ነገር ነው። ፍርድ መቃወም ማለት እንግዲህ ፍርድን ለመቃወም መብት የሚሰጣቸው ሰዎች እንግዲህ 358 እና ተከታዮችን እንግዲህ ድንጋጌ ከተመለከት ወደ ኋላ ይመልሰው ወደ ስነ ስርዓት ህጉ ወደ መጀመሪያ ድንጋጌ ወደ 40ዎቹ 39 አካባቢ መልሰናልና በክርክር ሂደት ውስጥ ለመጀመሪያውኑ መሳተፍ የነበረበት ሰው ስርዓቱን ጠብቆ የመጥሪያ አደራር ስርዓቶችን ባለመከተሉ ምክንያት ወይንም ፍርድ ቤቱ ይህን ሳያረጋግጥ ክርክሩን በመምራቱ ምክንያት መብትና ጥቅማቸው የሚጎዳባቸው ሰዎች ይኖራሉ። በ41 ጣልቃ መግባት የነበረበት ይሆናል። በ43 ጣልቃ መግባት የነበረበት ተከራካሪ ወገኖች እከሌ ሊገባ ይገባል ብለው እየጠየቁ ፍርድ ቤቶች ይህን ባለማድረጋቸው ምክንያት ክርክሩ ይቀጥልና ውሳኔ ከተወሰነ በኋላ ይሄን ያወቀ ሰው ምን ብሎ ይመጣል ማለት ነው? ይሄ ፍርድ መብትና ጥቅምን የሚነካ ስለሆነ ይነሳልኝ ወይንም ደግሞ ይሄ ፍርድ በዚህ ነጥቦች ምክንያት ይሄን ድንጋጌ 358 መሰረት አድርጎ ክርክር ያቀርባል ማለት ነው። ያ ተከራካሪ ምንድነው እየሆነ ያለው ማለት ነው? በዛኛው መዝገብ ላይ በዋናው መዝገብ ላይ ከሳሽ ሆኖ ዳኝነት የጠየቀው ሰው በጠየቀው ዳኝነት ገንዘብ ልክ ለበበለ እንግዲህ በጠየቀው ዳኝነት ገንዘብ ልክ ነው ዳኝነቱን ክፈል እየተባለ ያለው። ልብ በል እዚህ ጋር እንደመነሳት ያለበት ጥያቄ ነው። ይሄ ሰው እየጠየቀ ያለው ፍርድ ካረፈበት ወይም ውሳኔው ከተወሰነበት 1/4ኛው ቢሆንም እንኳን ነው። አይታል እዚህ ጋር 1/4ኛው ቢሆንም እንኳን መክፈል ያለበት ምንድነው የሚሆነው? ሙሉ ዳኝነቱ መክፈል አለበት ይላል። ልክ ያልሆነ ነገር እንዳለው እዚህ ጋር መረዳት ይቻላል ማለት ነው። የምትቃወመው የፍርዱን የትኛውን መጠን ነው? ምን ያክሉ መጠን ነው? የትኛውን? ለምሳሌ የቤት ያላባ የመሬት ነው ክርክሮች ሊኖሩ ይችላሉ። እርስ በርስ ተሰናስለው የሚቀርቡ ክርክሮች ማለት ነው። ከነዚህ ክርክሮች ውስጥ ላይ አንደኛውን ነጥሎ የሚከራከር እንኳን ቢሆን ልብ በል የሚከራከር እንኳን ቢሆን በዚህ ድንጋጌ መሰረት ግን ሰውየው ያችን ነጥሎ ለመቃወም እንኳን ባልጠየቀውና በማይፈልገውና በማይቃወመው ፍርድ ላይ ዳኝነት ከፍሎ እንዲከራከሩ የሚደረግ 1/4ኛው ነው። 1/4 እሱ የሚቃወም 1/4ኛው ግን 100%ን የመጀመሪያ ክስ ያቀረበው ወገን ያቀረበውን ዳኝነት ከፍሎ እንዲል የሚያደርግ ውጤት ያለው ይመስለኛልና በዚህ ረገድ ትንሽ ክፍተት አለ። ሁለተኛው ደግሞ በክርክር ወቅት እንግዲህ ጣልቃ ለመግባት የሚቀርብ አቤቱታ ይላልና እዚህ ጋር መነሳት ያለበት ነገር የሁለቱ ድንጋጌዎች ልዩነት ላይ ይሄ ንዑስ 3 ነው። በክርክር ወቅት ጣልቃ ለመግባት የሚቀርብ አቤቱታ 1000 ብር ብቻ መከፈል አለበት ይላል። ይሄ ሰው እኮ ነው መጀመሪያ ላይ ሙሉ ዳኝነት እንዲከፍል እየተጠየቀ ያለው። እርሊ መጥቷል በክርክሩ ላይ ጣልቃ ልግባ እያለ ነው ያለው። ነገር ግን ክሌም እያደረገ ያለው ግን 10 ሚሊዮን ብር ሊሆን ይችላል። እዚህ ውስጥ ላይ ግን እንዲገባ እየተፈቀደለት ያለው ምን ነው ማለት ነው? 1000 ብር ብቻ እንዲከፍል ይጠይቃል። እርሊ ቀድሞ መምጣትና አለመምጣትን እንደ መስፈርት እየተጠቀመ ከሆነ ህግ አውጪው ዓላማውና ሀሳቡ እሱ ከሆነ እያንዳንዱ ሰው በመብትና ግዴታው ላይ የሚደረጉ እንቅስቃሴዎች በንቁነት እንዲከታተል ንቁ ተከራካሪዎች ለማበረታታት ታስበው ከሆነ ልክ ይሆናል። ግን ያም ቢሆን ግን ቅጣቱ በዛ ነው፣ ገንዘቡ በዛ ነው። እሱ ብቻም ደግሞ አይደለም 14 ሰጋ መሄድ እንችላለን። ምን ይላል መሰለ በፍርድ አፈጻጸም ወቅት ላይ የተያዘ ወይንም የተከበረ ንብረት ላይ መብት አለኝ የሚል ሰው 421
4 ምናምን ያሉ ነገሮች 18 አካባቢ አሉ። እነዚህ ክርክሮች 358 41 የምትነጣጥላችሁ አይደሉም። ይሄ ሰው ሲመጣ ስንት መሰለ የሚከፍለው? 1000 ብር ነው የሚከፍለው። ስለዚህ ሰዎች ፍርድ ቤቶች ክርክራቸው እንደፈለገው አድርገው ይጨርሱ እና 421 ጋር ሲደርስ ለፍርድ አፈጻጸም ደረጃ ሲደርስ የዛን ይቃወማሉ ብሎ በመሸሽ ይሄን ደግሞ ሊሸፍን የሚችላቸው ማስረጃዎችን እያጠናከሩ ቀርበው በ1000 ብር አገልግሎታቸውን አግኝተው እንዲሄዱ መንገድ የሚከፍት ነው። ራሱ ክፍተት ያለበት ነው። ተደምሮ እነዚህ ድንጋጌዎች ሲነበቡ ማለት ነው 12 2 እና 3 ሲደመር 14 ክፍተት ያለባቸው ናቸው እና የሚጋብዙት በነገራችን ላይ ሰዎች በተወሰነ መልኩ ኃላፊነት ተሰምቷቸው መብቶቻቸውን ግዴታቸውን እንዲከታተሉና እንዲወጡ የሚያደርግ ነው። በተወሰነ መልኩ ደግሞ ይሄን ነገርም ወደ ጎን ገሸሽ አድርገው ሂደው መጨረሻ ነጥብ ጋር ሲደርስ መጨረሻ ነጥብ ጋር ማለት እንግዲህ በውጤት ደረጃ የተለያየ ውጤት ሊኖረው ይችላል። እሱ ሊያከራከረን ይችል ይሆናል። ግን በፍርድ የተከበረ ወይም ደግሞ ለፍርድ ማስፈጸሚያነት የዋለው ንብረት የኔ ነው ማለት ምን ማለት ነው? 358ን መሰረት አድርገህ እንድትጠቃው የሚከለክልህም አይደለም ንብረቱ እንዴት መሆኑ ወይም ደግሞ መጀመሪያ በ41 ጣልቃ እንድትገባ የሚያደርግህም የሚከለክልህም አይደለም። ከዚያ አኳያ ሲታይ የተቀመጡ ያከፋፈል ስርዓቶች እውነት ለመናገር ፍትሃዊነት የጎደላቸውና ልዩነቱም ደግሞ በጣም የተራራቀና ተገቢነት የሌለው ነው ማምነው። አቤ እንደዚህ አንድ ሀሳብ እንግዲህ እንደምታውቀው ጣልቃ ግብ በፊት እስካሁን ድረስ ሲደረግ የነበረው ይሄ አዋጅ ከማውጣቱ በፊት ጣልቃ ግብ ዝም ብሎ የዳኝነት እንዳይከፍል ነው የሚደረገው። የሚገርም ነገር ዳኛ ወረዳ ላይ ባለንበት ሰዓት ጣልቃ ገቡ። የፍትሐ ስነ ስርዓት እንግዲህ 215 የሚል ነገር አለ። ዞሮ ዞሮ አንድ ሰው ክስ ከመሰጠ ጣልቃ ገቡም ከሳሽ ነው። ዞሮ መብትና ጥቅም ጠይቋል። ይገባው ላይ ይገባም ፍርድ እኮ ይሰጣው ነው። ስለዚህ ለምንድን ነው ነፃ የሚገለገል ይሆን ዳኝነት ይክፈል ይላል። እንግዲህ በልማድ መሆኑን አይ ቲንክ አክቹሊ ሰበሩ ምን ትርጉም መስጠት የነበረበት ብዬ አስባለሁ። የ41 ጉዳይ ከዳኝነት ጋር ተያይዞ ስለዚህ እንዲሁ ዝም ብሎ ጣልቃ እንደውም የዳኝነት ገንዘብ ስለማይከፍል ጉዳዮችን ለማጓተት ይገባል። አንደኛውን አካል ይሄ ሳፖርቲቭ ኢንተርቬንሽን የሚባለው አንደኛውን አካል ተከራካሪው ደረገፋ ይገባል። የኛ ሀገር ጣልቃ ግብ ትንሽ አቀራረቡ ምንም ራሱን የቻለ ችግር ያለበት ነው። ጭራሻው ደግሞ በ1000 ብር ነው እንዲስተናገድ የተደረገው። እሳቤው ምናልባት እንደሆነ አንደኛ ሰዎች ከሳሽና ተከሳሽ በሚከራከሩበት ጉዳይ ላይ ሪል የሆነ መብትና ጥቅም አለ ብለው የሚያስብ ከሆነ በቀላሉ አክሰስ ቱ ጀስቲስ በቃ 1000 ብር ከፍለው እንዲገባ ለማድረግ በቀን ካየነው እሱ ነው የሚሆነው። ካልሆነ ደግሞ በ1000 ብር ዝም ብለህ ስታየው የ10 ሚሊዮን ክርክር ላይ በ1000 ብር ከፍለው ዳኝነት 1000 ብር ከፍለው ጣልቃ ገብቶ ሲከራከር 4-5 ሚሊዮን ብር ይገባል ሊባል እኮ ይችላል እኮ ኮዛት ማለት ነው። ስለዚህ በዛ ረገድ ስታየው ፍትሃዊነት የጎደለው መስሎ ይታያል። ልክ ነህ። 350 በስነ ስርዓት ጉም ይሄ የመቃወሚያ ብታ ላይ እንግዲህ አንድ ከሳሽ ተከሳሽ አለ በ41 መሰረት ጣልቃ ገብቶ ያልተከራከረና ይሄ መብት ያለፈው ሰው በቀንነት ያለፈው ሰው ፍርድ ተወስኖ ከሆነ ከመፈጸሙ በፊት በ358 ጣልቃ እንዲገባ ይደረጋል። ልክ ነው። በ350 በስነ ስርዓቱ ጉ መሰረት 359 ላይ ዳኝነት እንደሚከፍል ግልጽ ነው ተመልክቷል። ልክ ነው። አሁንም ያንን ውሳቤ ነው ያንጸባረቀው። ምናልባት እኔ በእኔ እምነት 359 አሁን ከፍርድ ቤቱ ይሄ ምንድነው ይሄ ፕሮሲጀራል ኢኮኖሚ አንድን ጉዳይ ጊዜና ወጪ ምን ቆጣቢ ሲባል ፍርድ ቤቱ የሚያወጣው አለ፣ ተከራካሪ ወገኖች የሚያወጡት ነገር አለ። 359 ተባለ አዲስ ክርክር ነው የሚሆነው። ሀበልህ የሚጀመር ክርክር ስለሆነ እንደ አዲስ ወደ ኋላ የሚመለስ ስለሆነ የዛን ሁሉ ጊዜውን ወጪውንም ካልኩሌት ያደረገ መስሎ ይታየኛል ዳኝነት ይክፋል ማለቱ። ግን 41 በዛ ልክ መታየት አለበት። ልክ ነው። 41 ቢሆን ተገቢውን ዳኝነት መክፈል አለበት። ፎርማት ማተር ኦሮሚያ ክልል እኮ ባይዞይ አቤሮስቲ ኦሮሚያ ክልል ጣልቃ ገብቶ የሚከራከል ሰው በነገራችን ላይ ራሱን ዳኝነቱ የሚከፍል በዛ ረገድ የተቀመጠው ድንጋጌ 12 ንዑስ 2 እንዲህ አይነት እንድምታ አለው። በመቃወም ረገድ ነው ግን እሱን ያስቀመጠው መቃወም በሚል ነው ያስቀመጠው። ነገር ግን ጣልቃ ልግባ የሚለውን ደግሞ ምን አድርጎታል? በጣም ሚኒማል 1000 ብር። ያው የሚገርም ነገር ክርክርን በሚረብሽ አኳኋን ሊሳተፉ የሚችሉ ሰዎች ሀሳብ ይዘው ሲመጡ የሚያበረታታ የሚመስል ነገር የተሻለ የሚሆነው ለኔ የሚመስለኝ እውነት የሚመስለው 2 ወደ 3 ወደ 2 ቢወጣ እዚህ ድንጋጌውን ነው ማለት አፕ ኤንድ ዳውን ቢሻሻሉ ነው ማለት ጣልቃ የሚገባ ሰው ከመጀመሪያው ኃላፊነት እንዳለበት የሚከፍለው ገንዘብ እንዳለ ከገንዘብ አኳያ እንኳን ታሳቢ እንዲያደርግ ቢደረግ እና ይሄን እንዲከፍል ኦሮሚያ ጋር ያለው ልምድ ማለት ነው እዚህ ጋር ቢቀመርና ቢካተት ጥሩ ይሆን መሰለኝ። ፍርድ መቃወም ግን ቤዚካሊ አይተው ከሆነ ከተወሰነ በኋላ የሚመጣም ስለሆነ ክርክሩን በመራት ረገድም መብትና ጥቅም በመለየት ረገድም ግልጽ የሆነ ነገር ይኖራል። ይሄም ሰው በእርግጠኝነት ክሌም እያደረገ ያለው ደግሞ ምን ያክል መጠን ነው የሚለው ነገር ተጠቅሶ በጠየቀው ክሌም ልክ
ዳኝነት እንዲከፍል ተብሎ ቢካተት የተሻለ ይመስለኛል። በጣም በትክክል አቤ። በነገር ላይ አሁን ጣልቃ ገብ እኮ አንዳንዴ 1000 ብር ከፍለው ጣልቃ የሚገባው ልክ ነው። በቃ ይሄን ሚንስ ደስ ካለው ይገባል። 1000 ብር ከፍለው ደስ ካለው ሴንስ የፍርድ ቤቱ ቁጥጥርና ክትትል እንደተጠበቀው ልክ ነው። ግን አንዳንድ ምን ያደርግ ምን ድል ይሰጣል መሰለህ? ራሱን የቻለ ክስ ከማቅረብ ይልቅ የሆኑ ሰዎች እንዲካሰሱለት ይፈልጋል። ምክንያቱም እሱ ልክሰስ ቢል ለምሳሌ የሆነ ሰዎችን አጣምሬ ልክሰስ ቢል የ10 ሚሊዮን ብር ጉዳይ ከሆነ ዳኝነት ሊከፍል ነው። ስለዚህ ሲካሰሱለት ይጠብቃል። ይችን ይጠብቅና በ1000 ብር ገብቶ እሱ መብትና ጥቅሙን የሚያረጋግጥበት አለና እላፊ መብት የተሰጠው መስሎ ይታያል። በጣም አይ ልክ ነህ። ፌር ያልሆነ ክፍያ እንዲከፍሉ የተጠየቁ ሰዎችም አሉ። ባለጉዳዮች ማለት ነው ሰዎች ማለት ይቅርታ ባለጉዳዮች ይኖራሉ። መክፈል የሚገባቸው ሳይከፍሉ ደግሞ እንዲሁ በነጻ አገልግሎታቸውን በትንሹ ክፍያ ተገልግለው እንዲሄዱ የሚደረጉ ሰዎች የተፈቀደላቸው እንዳለ ደንቡ ግልጽ ነው በዚህ ረገድ ማለት ነው። ምናልባት ሌላምና የምታነሳው ካለ ሌላ ማነሳው ምናልባት ይሄ ከአቤቱታ መሻሻል ጋር ተያይዞ የተቀመጠ አንድ አወዛጋቢ ድንጋጌ አለ በእኔ አረዳድ ማለት ነውና አንቀጽ 13 ላይ ነውና በግልጽ አስቀምጧል። ተከራካሪ ወገኖች በክርክር ሂደት ውስጥ ላይ አቤቱታ ማሻሻል ጥያቄን ጨምሮ በሚያቀርቡት ማመልከቻ ምክንያት ክርክሩ ወደ ኋላ የሚመለስ ከሆነ የክርክሩን 10% ወይም መጀመሪያ ዳኝነት የከፈሉበትን 10% እንዲከፍሉ ያስገድዳል። ይሄ ግልጽነት ይጎለዋል። አቤቱታውን ሰውየው አሻሽሎ ሲያቀርብ ባሻሻሉ አቤቱታ ላይ ምናልባት እንግዲህ ሰበር የተለያዩ ውሳኔዎችን ሰጥቷል። በዚህ ረገድ አቤቱታ ማሻሻል ከሆነ ክርክሩ መለወጥ እንደማይቻል፣ ሌላ የመብት ጥያቄ አያይዞ ማቅረብም እንደማይቻል ትንሽ ከስነ ስርዓት ህጉ ዓላማ ጋር ትንሽ ሊቃረን የሚችል ትርጓሜ አለ በእኔ አረዳድ። ያልኩበት ምክንያት ምንድነው? ተነጣጥሎ የማይቀርቡ ክርክሮች አሉ። ሰውየው ክርክሩ ነጥሎ ያቀረበው በማወቅም ባለማወቅም ሊሆን ይችላል። እንዳንድ ተከራካሪ ግን መብትና ግዴታውን በትክክል ጥንቅቅ አድርጎ አቅርቦ ማቅረብ አለበት። ስነ ስርዓት ህጉ ያስገድዳል በዚህ ረገድ። ለምሳሌ በጋብቻ ክርክር ወቅት ላይ አንዳንዴ እንደ ምሳሌ ነው ማነሳውና ብዙ ጊዜ ሚስቶች የቤት እመቤቶች ይሆናሉና ባልየው ምን ቢዝነስ እንዳለው ምን ሀብት እንዳለው ከሚነዳው መኪናና ከሚኖርበት ቤት ውጪ ብዙ ጊዜ እውቀት አይኖርም። ብዙ ጊዜና ስውር ሀብቶች ይኖራሉ የተደበቁና በዛ ረገድ አፈላልገው ከሆነ ጊዜ በኋላ የሚያገኟቸው ነገሮች ይኖራሉ፣ ሀብቶች ይኖራሉ። እነዚህ በማንኛውም ጊዜ ሊቀርቡ የሚችሉ ስለመሆኑ ግልጽ ነው፣ እውነት ለመናገር ማለት ነው። ህጉም ይፈቅድላቸዋልና በዚህ ረገድ እነዚህ ክርክሮች በሚቀርቡ ሰዓት ላይ አይተ ከሆነ ክርክሩ ወደ ኋላ መመለሱ አይቀርም። እዚህ ጋር ስትመጣ ሶኒ ሰዎች 10% ሊከፍሉ ሊገደዱ ነው ማለት ነው። ምን ማለት ነው? አንድ ሁለተኛ ደግሞ ባቀረቧት ገንዘብ ልክ ለምሳሌ ከጋብቻ ክርክር ውጭ ያሉ ክርክሮችን እናያቸው። የገንዘብ ክርክር እንውሰድ። ሰውየው ገንዘብ ጨምሮ ቢያቀርብ ለምሳሌ ዳኝነት ሲከፍል መጀመሪያ መዝገቡን ሲከፍል ለምሳሌ ወለድን አካቶ ካላቀረበ ነገር ግን ክርክሩን አብራርቶና አስተካክሎ በሚያቀርብበት ሰዓት ግን በሚብራራበት ጊዜ በውጤት ደረጃ የገንዘብ ጭማሪ ሊከሰት ይችላል። ያችን የተጨመረችው የገንዘብ ልዩነት ዳኝነት መክፈሉ አይቀሬ ነው። ከሱ በተጨማሪ እንደገና 10% ክፈል መባሉ ልብበል ክስ በመሻሻሉ ምክንያት ደግሞ ምን እየሆነ ነው? ያኛው ተከራካሪ ወገን በሱ ምክንያት ሳይሆን በዚህኛው ተከራካሪ ምክንያት ወጪ የተዳረገ ስለሆነ ለደረሰበት ኪሳራ ማካካሻ ይጠይቃል። ትንሽ በርደንሰም የሆነ በጣም ከበድ ያለ ነገር ነውና ወጪና ኪሳራ ይከፍላል። ለዛኛው ተከራካሪ ወገን ጨምራ ለመጣችው ገንዘብ ዳኝነት ይከፍላል። ልብበል እንደገና ደግሞ 10% ደግሞ ይከፍላል ይላል። በዚህ ረገድ ፍርድ ቤቶች ትንሽ ገንዘብ መሰብሰብን ትኩረት እንዳደረጉ አንደኛው ድንጋጌ ይሄ ነው። ሁለተኛው ደግሞ ተጨማሪ ማስረጃ አቀራረብ ጋር ተያይዞ ክርክሮች ወደ ኋላ መመለሳቸው አይቀርም። 137 እንዳለው ነው። ከዛ ውጭ 249 256 መሰረት አድርገው ልዩ ልዩ ማስረጃዎች ሊቀርቡ ይችላሉ። በዚህ ምክንያት ክርክር ወደ ኋላ ይመለሳል። አንዳንዴ ተከራካሪዎች ኃላፊነት የማይወስዱባቸው የማስረጃ አቀራረብ ሂደቶች ይኖራሉ። ከቁጥጥሩ ውጪ ነበር የማያውቁ የሆነ ቦታ ተደብቆ በተቋማት እጅ ነበር ማስረጃ ሲያገኝ መጀመሪያ በ145 ለመጠየቅ ማወቅን ይጠይቃል። አላወቀም ይሄ ሰው። ስለዚህ 256 መሰረት አድርጎ የማስረጃ እንዲቀርብለት በጠየቀ ጊዜ አውቶማቲካሊ ምን ይላል? ክርክሩ ወደ ኋላ የተወሰነ መንሸራተት ወይ መመለሱ አይቀሬ ነው። ኃላፊነት የለበትም ይሄ ሰው በዚህ ረገድ። ለምን ነው ይሄ ሰው የሚቀጣው? ምናልባት ክርክሩ ወደ ኋላ በመመለሱ በዛኛው ተከራካሪ ላይ የሚደርስ ነገር ካለ ልክ ነው፣ ስነ ስርዓቱም ይፈቅዳል። ወጪና ኪሳራን አስመልክቶ ተገቢውን ትዕዛዝ ይሰጣል ይላል። ይሄ ድንጋጌ እሱን ታሳቢ ያደረገ ከሆነ 10% በዝቷል። 10% ደግሞ ምናልባት ለዛኛው የሚከፈለውን ታሳቢ ያደረገ ከሆነም እሱ ፌር አይደለም፣ መነጣጠል መቻል አለበት። ተመልካቾቻችን የፌዴራል ፍርድ ቤቶች የዳኝነት አከፋፈል ደንብን የሚመለከት ያደረገው ውይይት ይሄን ይመስል ነበር። ከቤታችን ትምህርታዊ መረጃ እንዳገኛችሁ ተስፋ እናደርጋለን። በሌላ ርዕሰ ጉዳይ እስከምንገናኝ ቸር ሰንብቱ።